ነባት ሚዲያ ነባት ሚዲያ ነባት ሚዲያ ነባት ሚዲያ ነባት ሚዲያ ይሄን ያየ ጠላት መጠንቀቅ አለበት። ይሄን ይው አየው ወሳኝ ናቸው እነዚህ መሳሪያዎች። ይሄን ሁሉ ተመረተው የኢትዮጵያን ብሔራዊ ጥቅም ለመጠበቅ የኢትዮጵያን አንድነት ለመጠበቅ የኢትዮጵያን ነጻነት ለመጠበቅ ባንዳና ባዳን ለማጥፋት ስለሆነ ይሄን ያዩ ልጠነቀቁ ይገባል ይላል። ሰማኝ ዞሬ ለማየት ሞክሬያለሁ። ከዚህ ጀምሬ ሙሉውን በጣም ረጅም ነው። በላይ የተደራረበ ነው የምታዩት። እኔ ወዲያው የመጣው ምን ያህል በአንድ ማሽን ምን ያክል ወታደር ነው የነበረው። የወታደር መሪዎች መኪና ይታያል፣ ማሽኖች ይታያሉ። ይሄ እንግዲህ በአንድ ቀን ወይ በአንድ ወር ወይ በአንድ አመት የሆነ አይደለም፣ በየአመቱ ሲጎርፍ የነበረ ነው። በወቅቱ የነበሩ መሪዎቻችን ይሄን ትሬንድ ሊያውቁ ይገባ ነበር። ለማይቀር ሀቅ ለማይቆም ትግል እንደ አንድ ኢትዮጵያዊ ይሄን ሁሉ ንብረት ማጣት፣ በዚህ ሁሉ ንብረት መካከል ደግሞ ቁጥሩ ብዙ የሆነ ኢትዮጵያዊ ማጣት፣ አሁን ደግሞ በፍቅር አብረን ከምንኖር ኤርትራውያን ጋር መሆኑ ያውጊያ በጣም ውስጤን አስቆጥቷል። እውነት ለመናገር እንደዚህ ስሜት ይሰማኛል ብዬ አይደለም የመጣሁት። ሳይ ግን በጣም ቁጣ ነው ውስጥ የነበረው። መመሪያዎቻችን በጣም ተቆጥቻለሁ። በዛ ዘመን አይደለም አሁን እንኳን እነዚህ ብረቶች ቢሰበሰቡ ቢሸጡ ምን ያህል ሚሊዮን ዶላር ሊሆን እንደሚችል ይታወቃል። በዛ ዘመን በውይይት በእርቅ በንግግር መፍታት ሲቻል መሪዎቻችን የወሰዱት እርምጃ እንግዲህ በኃይል የመፍታት ነበር። አልተፈታም። ይሄ ትልቅ ክሳራ ነው፣ ለሀገር ትልቅ ክሳራ ነው። እኔ የተሰማኝ ይሄንን ያየው የሚሰማኝ ሁሉም ወጣት የሚያድግ ወጣት ይሄን ማየት አለበት። ጦርነት መቼም መፍትሄ ሊሆን እንደማይችል፣ ተገደን የማንገባበት ጦርነት መፍትሄ ሊሆን እንደማይችል፣ በተለይ ነጻነትን በሚመለከት የሚደረግ ጦርነት ነጻ ሊወጣ የፈለገን ህዝብ ማቆም እንደማይቻል፣ ይልቁንም ቋሚ የሆነ የንብረት ውድመት የማይተካ የሰው ኃይል እልቂት የሚያስከትል መሆኑን የሚያሳይ ነው። እውነት ለመናገር ይሄንን ሁሉም ማየት በተለይ ወደፊት መሪዎች ማየት ያለባቸው ይመስለኛል። ስሜቴት በጣም ተደብላልቋል። እናቶቻችን ያውቃሉ ብዬ አላምንም። ይሄንን ወጣቶች ይሄንን ያውቁ ነበር ብዬ አላምንም። አንድ ነገር ግን አውቃለሁ፣ መሪዎቻችን ይሄን ያውቁ ነበር በወቅቱ። ይሄ ሁሉ ማሽነሪዎች ከሰው ጋር እየመጡ እዚሁ እንደሚቀሩ ይታወቅ ነበር ማለት ነው። ማቆም አቅጣጫ መቀየር ይቻል ነበረ። ያ አልሆነም። እንደምታዩት ተከምሮ ለዘመናት ሊቀመጥ እዚህ ያለ ይሄ ሌላ ዓለም ላይ ስለመኖር አላውቅም። እንደዚህ በጦርነት ጊዜ የሞቱ ሰዎች ሳይሆኑ የሞቱ ንብረቶች፣ የሞቱ መሳሪያዎች ተከምረው አሉ። ሁሉም ያያል። እኛም ማየት አለብን ብዬ አምናለሁ። ይሄንን ማመስገን አለብኝ የለብኝም አላቅም። ይሄንን ማስቀመጣቸው ብሸጥ ብዙ ነገር የሚያወጣ ነው። መሸጥ አልፈለጉም። ምስክር ነው እንድኖር የተፈለገው። እንደ አንድ ኢትዮጵያዊ በጣም ከባድ ስሜት ነው የሚሰማኝ። ሌላው ደግሞ በጣም ከባድ ስሜት እንዲሰማኝ የሚያደርገኝ ይሄ የሆነው በኢትዮጵያውያንና በኤርትራውያን ላይ ነው። ኢትዮጵያውያንና ኤርትራውያን ከሌሎች ሀገራት ይልቅ የተለየ ቅርበት ያላቸው ህዝቦች ናቸው። በቋንቋ፣ በባህል፣ በሃይማኖት እጣፈንታችንም አንድ ላይ የተያያዘ ነው። አሁን የምናየው ነገር መሆን የማይገባ ነገር ሆኗል። ይሄንን ማለፍ መቻላችን አንዱ አስገራሚ ነገር ሆኗል። በተለይ መሪዎች ይሄን ሁሉ ቁስል ትተው ነው ወደ እርቅ የተሻገሩት። ተመሳሳይ ስህተት ከዚህ ያልተማረን መሆናችን ደግሞ የሚያሳይ ባድመ ላይ ተደግሟል በመሪዎቻችን። ተስፋ አደርጋለሁ ከዚህ በኋላ ይሄ ስሜት የማይሰጥ ውጊያ እንደማይኖር፣ ይሄ ያው ምስክር ሆኖ አስታዋሽ ሐውልት ሆኖ እንደሚቀጥል አይደለም ከኤርትራውያን ጋር ከሌላም ድንበርተኛ ጋር ከሌላም ጎረቤት ጋር ውጊያ መፍትሄ ሊሆን እንደማይችል፣ የመጨረሻ መፍትሄ ሁሌም ሰላም ብቻ ነው። በውጊያ የተጠናቀቀ ምንም ድል የለም። በተለይ በጎረቤት ላይ የተደረገ በውጊያ የተጠናቀቀ ድል የለም። ከውድመት በኋላ እውነተኛ ምክንያት ያለው ያሸንፋል።
ወደ ውይይት ወደ ሰላም ይመጣል። ይሄንን ከሌሎች ጎረቤቶቻችንም ጋር ምን ተገብር ይመስለኛል። በጥሪ ማቅረብ ፈልጋለሁ። ሁሉም ኢትዮጵያዊ ወጣት አባቶቻችን አያቶቻችን ያለፉበትን መንገድ መሪዎቻችን ያለፉበትን መንገድ ማወቅ ኤርትራውያን ደግሞ የከፈሉትን መስዋዕትነት ማወቅ ያለፈን ታሪክ ማወቅ ያለፈን ቁስል ማወቅ ያለፈን ህመም ማወቅ ምናልባት ወደፊት ለምናደርገው መሰረት ሊሆን ይችላል። እዛ ደውል እንኳን እዛ ላይ መቅረት ማደር ባይኖርብንም ነገር ግን ትምህርት ወስደን ማለፍ እንድንችል የሚያደርግ ነው። በጣም የተረበሸ ስሜት ነው የሚሰማኝ። በጣም ልቤ ተሰብሯል። በጣም ቅስሜ ተሰብሯል። አይዊሽ መንግስቱ ኃይለ ማርያም በህይወት አለ ይሄን መጥቶ ማየት ብችልና በልቡ ውስጥ ምን እንደሚያስብ ሌላ ነገር አይ ሚን ዛሬ ቢሆን ምን ሊያደርግ እንደሚችል ቢሰማ ደስ ይለኛል። ይሄን የሚጠይቅ ጋዜጠኛ ኖሮ ቢሰማ ደስ ይለኛል። ግን ይሄንን ሀቅ ሁላችንም ማወቅ ሁላችንም ማየት አለብን ብዬ አስባለሁ። በህይወቴ የወዳደቁ መኪኖችን አይቻለሁ። ሙሉ በሙሉ ወታደር መኪና ሆኖ በአንድ ቦታ ተከምሮ አላየውም። አፈቅቶ የሚናገሩ እየመሰለኝ ነው ሳያቸው። እያንዳንዱ መሳሪያ ላይ ደም እንዳለ ይታወቃል፣ ያስታውቃል። እንደ ሰው ነው የሚያዩኝ። ከጀርባዬ በጣም ከብዷል። እውነት ለመናገር በጣም የከበደ ስሜት ነው የሚሰማኝ። የኔ ፋሚሊ የሆኑ ወጥቶ ያልመጡ አሉ በዚህ ጦርነት። ከዚህ በየተኛው እንዳለቀ አላቅም። የአባቴ ታናሽ አላቅም የት እንዳለ አይታወቅም። ስለዚህ በዚህ ከተማገሩት ውስጥ አንዱ ነው ማለት ነው። During all these 30 years and Ethiopian side actually was much more stronger, and in the beginning of the war actually Americans were helping Ethiopians fighting against Eritrea, and later on Soviet Union got involved and they were supporting Ethiopia with the weapons, with the tanks and with the ideas and support, advisory to win the war. But the Eritrean side almost has got no support or whatsoever, which made them the weak side. But in reality, as a result, Eritrea actually won the war after 30 years. So Eritrean side was actually super weak, and they didn't have any international support or whatsoever. But the Ethiopian side were getting support from Americans first, and then afterwards Russians, the Soviet Union that time. So everything you see here, most of them are Russian equipment. So that's like all the tanks, all the cars you see, all these big military cars you see, they are all Russian equipment that have been supported to Ethiopia to win the war. But as a result, they are here as a junk right now, laying around in this big huge area. So it is pretty interesting to come close to see all these vehicles and cars. በትክክል ባልሆነ ጦርነት ምንም ያክል ገንዘብ ምንም ያክል የሰው ኃይል ማፍሰስ አሸናፊ አያደርግም። ሌላኛው ሀቅ ደግሞ ለነጻነት የሚታገልን ህዝብ በምንም አይነት መሳሪያ በምንም አይነት የጦር ብዛት ማፈን አይቻልም፣ ማዘግየት ነው የሚቻለው። ከዚህ የጦር መሳሪያ መቃብር ስፍራ ይሄን ሁለት ሀቅ ተምሬያለሁ። ተስፋ አደርጋለሁ ወደፊት ደግሜ እንደማይ ምርምሮች እንደሚኖሩ ጽሁፎች እንደሚኖሩ በቂ የሆኑ መረጃዎች እንደሚወጡ እያንዳንዱ ነገር ተዘርዝሮ ምን እንዳለ ካረንት ቫልዩን ምን ያህል እንደሆነ ወደፊት በጣም ምጻፍ ምዳሰስ ሊሆን ይችላል። በዚህ አጋጣሚ የዚህን የኤርትራ መንግስት ማድነቅ መፈልገው ማስረጃዎች አሉ። የሚወራው ነገር በሙሉ በማስረጃ የተደገፈ ነው። ምንም እንኳን ህመም ቢሆንም ምንም እንኳን ከባድ ነገር የሚያስታውስ ቢሆንም ነገር ግን የሆነ እውነት ነው፣ የሆነ ሀቅ ነው። እዚህ ይኖራል ለዘላለም ብዬ ተስፋ አደርጋለሁ። የተሰማኝ ይሄን ነው የሚመስለው። የመጀመሪያ ስሜት ወደ ውስጥ ስናይ የሚሰማኝ ነገር ካለ እናገራለሁ። የሚያስረዱኝ ደግሞ አሉ ምን እንዳሉ። ጠላት መጠንቀቅ አለበት። ይሄን ይኸው አየኸው፣ ወሳኝ ናቸው። እነዚህ መሳሪያዎች ይሄ ሁሉ የተመረተው የኢትዮጵያን ብሔራዊ ጥቅም ለመጠበቅ፣ የኢትዮጵያን አንድነት ለመጠበቅ፣ የኢትዮጵያን ነጻነት ለመጠበቅ ባንዳና ባዕዳን ለማጥፋት ስለሆነ ይሄን እያዩ ሊጠነቀቁ ይገባል ይላል። በጣም ማዘኔን መግለጽ ፈልጋለሁ። ከዛ ውጪ ይሄንን ሁሉ አልፈን ዛሬ እኔም ተገኝቼ እዚህ
ሁለተኛ ቤቴ የምትመስል ሀገር ኤርትራ አስመራ ላይ ነው ያለሁት። የኛ አንዱ በርደን ያለፉት ስህተቶች እንዳይደገሙ ያለፉ ጥፋቶች እንዳይደገሙ የሄድንበትን መንገድ ድጋሚ እንዳንሄድ ህዝብ ለህዝብ መንግስት ለመንግስት ጀምሯል። ህዝብ ለህዝብ ይሄንን ማጠናከር ተመሳሳይ የእብደት ስህተቶች እንዳይደገሙ ይሄን የሚፈልጉ መሪዎች እንኳን እነሱ በየትኛውም ወገን ከኛ ከህዝብ አንድነት የተነሳ ከኛ ከህዝብ መቀራረብ የተነሳ ወይ እንዲወገዱ ወይ ሀሳባቸውን እንዲቀይሩ ማድረግ የምንችልበትን እድል መፍጠር ነው። ጠላት መጠንቀቅ አለበት። ይሄን ይኸው አየሁ ወሳኝ ናቸው። እነዚህ መሳሪያዎች ይሄ ሁሉ የተመረተው የኢትዮጵያን ብሔራዊ ጥቅም ለመጠበቅ የኢትዮጵያን አንድነት ለመጠበቅ የኢትዮጵያን ነጻነት ለመጠበቅ ባንዳና ባዕዳን ለማጥፋት ስለሆነ ይሄን እያዩ ሊጠነቀቁ ይገባል ይላል። ደግሞ ይሄንን ልሽር የሚችል ይሄንን ሊያስረሳ የሚችል የአንድነት የእድገት የህብረት በሰላም የመኖር ምሳሌ ሆኖ የመውጣት ምናልባት የጦርነት ምሳሌ ነው ይሄ ከጀርባ የምታዩት የምፈልገውን የምመኘው ደግሞ የልማት ምሳሌ ሆኖ ኢትዮጵያና ኤርትራውያን በዚህ አይደለም መቀጠል ያለባቸው። ሌላ ደግሞ የአብሮነት ፓርኮች የአብሮነት ሐውልቶች ያስፈልጉናል። አባቶቻችን የሰሩትን ስህተት እያረምን እኛ ደግሞ አዳዲስ ግንኙነታችን የሚያጠነክር እድገታችንን የሚያጠነክር ሰላማችንን የሚያጠነክር እንሰራለን ብዬ መጠንቀቅ አለበት። ይሄን ይኸው አየሁ ወሳኝ ናቸው። እነዚህ መሳሪያዎች ይሄ ሁሉ የተመረተው የኢትዮጵያን ብሔራዊ ጥቅም ለመጠበቅ የኢትዮጵያን አንድነት ለመጠበቅ የኢትዮጵያን ነጻነት ለመጠበቅ ባንዳና ባዕዳን ለማጥፋት ስለሆነ ይሄን እያዩ ሊጠነቀቁ ይገባል ይላል። ላለፉት ወገኖቻችን እንግዲህ እኔ ዶክተር አብይ ተራራ ላይ በከንቱ የሞቱ ሰዎች ብለዋል። እንግዲህ በከንቱ የሞቱ ሰዎችም በከንቱ ያለቁ ንብረቶችም ናቸው። ለኢትዮጵያ አልጠቀሙም፣ ለምስራቅ አፍሪካ አልጠቀሙም፣ ለኤርትራ አልጠቀሙም፣ በከንቱ ወድመዋል። አይዊሽ ያለምንም ጦርነት ቁጭ ብሎ ተነጋግሮ መፍታት ተችሎ ቢሆን ያ አልሆነም። ወደፊት ተመሳሳይ ስህተት ነባት ሚዲያ